ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። አዎ በዚህ ጊዜ የምንመለከተው በዚህ በኤፌሶን ምዕራፍ 6 ላይ የእምነት ጋሻን አንሱ ቁጥር 16 ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ የሚለውን ነው። እንግዲህ ትንሽ ከለስ አድርገን ለመጀመር በመጀመሪያ ይህንን የጦር ዕቃ መታጠቅ ስንጀምር ሐዋርያው ጳውሎስ ይህንን በሚጽፍበት ጊዜ በዛ ጊዜ የነበሩትን ሮማውያን የሚታጠቁትን ትጥቅ የጦር ትጥቅ በማሰብ ነው። እናም የጻፈላቸው ሰዎች ምን እንደሚል በደንብ ይገባቸዋል። ስለዚህ መታጠቅ ሲጀምር አንድ ወታደር የዛን ጊዜ የሚጀምረው ከቀበቶ ነው ብለናል። ለዚህ ነው የእውነትን ቀበቶ ይታጠቃል። ለእኛም ቢሆን በመንፈሳዊ ውጊያችን መነሻችን እውነት ነው ብለናል። በእውነት ራሳችንን መጋፈጥ አለብን። እውነትን ፊት ለፊት መቀበል አለብን። ከማስመሰል ከመሸሸግ ከመደበቅ ሕይወት ወጥተን እውነትን ተጋፍጠን እውነት በሆነው በእግዚአብሔር ፊት መቅረብ እንደሚያስፈልገን አይተናል። ከዛ በመቀጠል ደግሞ መቼም እውነትን ስንጋፈጥ እውነት መራራ ናት ለኃጢአተኛ። ጨለማ ውስጥ ከተደበቅንበት ወደ ብርሃን ስንመጣ የምናየው ራቁትነታችንን ነው፣ ጉድፋችንን ነው። ለዚህም ነው ሰው በጨለማ መቀመጥን የሚመርጠው ከእውነት የሚርቀው። ነገር ግን ደፍረን ወደ ብርሃኑ ስንመጣ፣ ወደ እውነቱ ስንመጣ፣ የእውነትን መታጠቂያ ስንታጠቅ እዛ ላይ አንቆምም ብለናል። እግዚአብሔር ያዘጋጀልን ጽድቅ አለ፣ የእርሱ ጽድቅ አለ። እድፋችንን፣ ኃጢአታችንን፣ ጉድለታችንን የሚሸፍን የእርሱ ጽድቅ አለ። ስለዚህ ያንን የጽድቅ ጥሩር ደግሞ ልንለብስ ይገባናል ብለናል። ቀጥሎ እሱ ነው የሚመጣው፣ በእውነት ቀበቶ ላይ ይታሰራል። ከዛ በመቀጠል ደግሞ የሰላም ወንጌል የሆነውን መጫማት ያስፈልገናል። ጽድቅ ከእግዚአብሔር ከአምላካችን ጋር ሰላም ያደርገናል። ከእርሱ ጋር በተስተካከለ ግንኙነት እንድንኖር አቅም ይሆነናል። ያንን ስናደርግ ደግሞ የእርሱ ሰላም በእኛ ውስጥ አልፎ በዙሪያችን ደግሞ የሚያመጣውን ተጽዕኖ የሰላምን ጫማ በመጫማት በምንረግጠው ስፍራ ሁሉ ሰላምን ይዘን በመሄድ የምናደርገውን ሚና ትላንትና አይተናል። ስለዚህ ሰላምን የምንወድ፣ ሰላምን የምንጠብቅ፣ ደግሞም ሰላም በጠፋበት ሰላምን የምናደርግ፣ ሰላምን የሚያወርዱ እንደተባለው ሰላምን የምናወርድ ልንሆን እንደሚገባ የሰላምን ወንጌል ጫማ ታጥቀን ጠላት ሰላምን ባጠፋበትና ባደፈረሰበት ቦታ ሁሉ እኛ የወንጌልን ውጤት ይኸውም ሰላምን ይዘን ልንሄድ እንደሚገባ ትላንትና አይተናል። አሁን ሲቀጥል እነዛን ሶስቱን ካስቀመጠ በኋላ ቀጥሎ ትኩረታችንን እንድናደርግ የሚጋብዘን ወደ ጋሻው ነው። ይሄ ጋሻ ምናልባት እኔና እናንተ አሁን ከምናያቸው እነዚህ በክብ ቅርጽ ተሰርተው ካሉ ወይ ከብረት ወይ ከነሐስ ከተሰሩ ጋሻዎች ለየት ይላል። ያ ጋሻ በምታጠኑበት ጊዜ በዛ ጊዜ ሐዋርያው ጳውሎስ ይህንን ሲጽፍ በአይምሮ የያዘውና የጻፈላቸውም ሰዎች የሚያስቡት ጋሻ ለየት ያለ ነው ይላል ስታነቡ። ይሄ ጋሻ አንደኛ መጠኑ ትልቅ ነው። እንደዚች ትንሽዬ አይደለም፣ ተለቅ ያለ ነው። በደንብ ተለቅ ያለ ጋሻ ነው። ደግሞ የሚሰራው ከእንስሶች ቆዳ ነው ይላል። ቆዳዎችን በደንብ ደራርበው ያንን ቆዳ ያጠነክሩና ከዛ ዙሪያውን ደግሞ በብረት ፍሬም ይሰሩለታል። ከዛ ያንን ልክ በር ነው የሚመስለው። ይዘውት ስታዩቸው የሆነ አንድ ከፊት ለፊት አነስ ያለ በር ይዘው የሚሄዱ ነው የሚመስለው። እና እንደውም ምን ያደርጋሉ ይላል ደግሞ ወደ ጦርነት ሊወጡ ሲሉ ያንን ጋሻውን ያረጥቡታል፣ እርጥበት ውስጥ ያስገቡታል፣ በውሃ ያረጥቡታል። ያን የሚያደርጉት ለምንድን ነው? ቀጥለን እዛው ላይ ስናነብ ምን ይላል? የክፉን የሚንበለበሉ ፍላጻዎች ታጠፉ ዘንድ የሚላል። ያችን ልብ በሉ። ምክንያቱም በዚያን ጊዜ ባላቸው መሳሪያ ሲዋጉ ክፉ ምንድን ነው የሚያደርገው? እነዛን ፍላጻዎች ይወስድና ጠላታቸው የሚያደርገው እነዛን ፍላጻዎች ይወስዱና የፍላጻዎቹን ጫፍ ወይ በእሳት ወይ በመርዝ ውስጥ ነክረው ነበር የሚያስፈነጥሩት። ብዙ ጊዜ በእሳት ነው ይላሉ። ምክንያቱም በእሳት የሚያደርጉበት ምክንያት ጫፋቸው እሳት ካለበት ሄደው ያንን ወታደር
ሰንጥቀው ገብተው በሚመቱበት ጊዜ ፊቱም ላይ ሊሆን ይችላል ወይም ሌላ ቦታ በቀላሉ እሳቱ ራሱ እንዲጎዳው ለማድረግ ነው። ለዚህ ነው ታጠፉ ዘንድ ይላል፣ እሳቱን ታጠፉ ዘንድ። ይሄ ጋሻ በእርጥበት አዘል የሆነ ጋሻ ያንን የሚንበለበለውን ፍላጻ ያው እሳት ውሃ ሲነካው እንደሚጠፋ የሚያጠፋም ሆኖ ያገለግላል፣ የሚመክትም ሆኖ ያገለግላል። ለዚህ ነው እንግዲህ እሳቱን ታጠፉ ዘንድ የሚለው። ዛሬ ምናልባት እንግዲህ ሚሳኤሎችን ልናስብ እንችላለን። ያው እነዚህ እሳት የሚተፉ ነገሮች በሩቆ ነው የሚፈናጠሩ፣ ከዛ በኋላ መጥተው ያን አካባቢ የሚያጋዩ። በዛ ጊዜ ደግሞ በቀስቶቻቸው ላይ ነበር እንደዚህ አይነት እሳት እየለኮሱ የሚያስፈነጥሩ የነበሩት። ስለዚህ ያንን ጋሻ ነው እንግዲህ አሁን ሐዋርያው ጳውሎስ አንሱ የሚላቸው። ይህንን ጋሻ አንሱ። ታዲያ ይህንን ጋሻ በምን መስሎታል? እዚህ ጋር እንደምናየው የእምነት ጋሻ ይለዋል። እነዚህን የሚንበለበሉትን የክፉን የጠላትን ፍላጻዎች የምናጠፋበት የምንመክትበት ጋሻችን በምንድን ነው የተመሰለው? በእምነት ነው የተመሰለው። የእምነትን ጋሻ አንሱ። ስለዚህ ዛሬ የምንጸልየው፣ ዛሬ ልዩ ትኩረት አድርገን ከቃሉ የምናስበው የምናጠናው በእምነት ዙሪያ ይሆናል። እውነት ነው ወገኖች፣ እምነት ወሳኝ የሆነ ርዕስ ነው። መጽሐፍ ቅዱሳችንን ስናጠና ከመጀመሪያ እስከ መጨረሻ እምነት ተደጋግሞ የተጠቀሰ ደግሞም ትልቅ ስፍራ የተሰጠው ሆኖ እናገኛለን። እንግዲህ ገና ከመጀመሪያው አብርሃም በእምነት ነው ወጣ የሚለው። ዕብራውያን ምዕራፍ 11 ላይ ሄደን ስናነብ የእምነት ምዕራፍ ይባላል። ዕብራውያን 11 እምነት ምን ማለት እንደሆነ የተረጉምና ከዛ በኋላ የእምነት ምሳሌዎችን ሲሰጥ ከመጀመሪያው ከአቤል ጀምሮ ወደ ኖህ ቢሄድ ወደ አብርሃም ቢሄድ ቢዘረዝር ሁሉም እነዚህ በመጽሐፍ ቅዱስ ውስጥ ያሉ ባለታሪኮች የተያያዙበት አንድ ሰንሰለት ሁሉንም አስሮ የምትመለከቱት እምነት ነው። ሁሉም የተያዙበት ላይፍ ላይ ናቸው። የህይወት መስመራቸው ሲቀጥል የምታዩበት በእምነት እንደሆነ እንመለከታለን። ለዚህ ነው እምነት ወሳኝ ነው ይላል። ያለ እምነት እግዚአብሔርን ማስደሰት አይቻልም። ለሚያምን ሁሉ ይቻለዋል አለ ጌታችን ኢየሱስ ክርስቶስ ሲናገር። ለእምነት ትልቅ ቦታ ተሰጥቷል በመጽሐፍ ቅዱስ። ጻድቅ በእምነት ይኖራል። የመኖሪያችን የህይወታችን መንጠልጠያ ሆኖ እናገኘዋለን። እምነት ወሳኝ ነው። የእምነትን ወሳኝነት በቃላት ለመግለጽ ራሱ ያስቸግራል። ግን እዚህ ላይ በደንብ ልናስብ የሚያስፈልገን ስለ እምነት ስንነጋገር ቀጥለን 3 ዋና ነገሮችን እንድናስብ እጠይቃቸዋለሁ። እነዚህን 3 ዋና ነገሮች እያሰብን እንደ ጸሎት ርዕስ እንድንወስዳቸው፣ እነዚህን 3 ነገሮች ስናይ በ3ቱም ላይ ቆም እያልን በእግዚአብሔር ፊት በጸሎት ራሳችንን እያቀረብን የእምነትን በቃሉ ውስጥ ያለውን የእምነትን ምንነት ትርጉምና አደራረግ ልናስተውል ያስፈልገናል። ስለዚህ መጀመሪያው ይህንን የእምነት ጋሻ ይዘን በመንፈሳዊ ውጊያ ድልን ለመቀዳጀት እምነታችን 3 ነገሮች ያስፈልጉታል። የመጀመሪያው እምነታችን መመርመር ያስፈልገዋል። እችን ያዙልኝ። እምነታችን መመርመር ያስፈልገዋል። ምን ማለት ነው? እምነታችን መመርመር ያስፈልገዋል ስል መጽሐፍ ቅዱሳችንን ስናነብ እምነት የተባለ ሁሉ እምነት እንዳልሆነ፣ ብዙ እምነት የሚባሉ ግን እምነት ያልሆኑ ነገሮች እንዳሉ ያስተምረናል። እምነት ብዙ ፎርጅዶች አሉት። ብዙ አስመሳይ እምነት ያልሆኑ ነገሮች እምነት የሚባሉበት ሁኔታዎች አሉ። ለዚህ ነው የያዕቆብን መልእክት ስናነብሳለን እንዴ አጋንንትም ያምናል ይንቀጠቀጣል ይለናል። ስለዚህ አጋንንታዊ እምነት አለ ማለት ነው ወገኖች። እምነት እንዲሁ ዝም ብለን በፌስ ቫሊዩ ከላይ ባለው ነገር ብቻም ልንወስደው የሚቻል ነገር አይደለም። አጋንንት ካመነ የአጋንንት እምነት አለ ማለት ነው። አጋንንትም ያምናል ይንቀጠቀጣል ይላል ያዕቆብ በመልእክቱ በሚጽፍበት ጊዜ። ስለዚህ እውነተኛውን እምነት ከአስመሳይ እምነት ወይም ደግሞ ይህ አስመሳይ እምነት ቅዠት ልንለው እንችላለን መለየት መቻል ያስፈልገናል። ያን ደግሞ የምንለየው በመመርመር ነው። እምነታችን መመርመር አለበት። እንዴት ነው እውነተኛውን እምነት ካስመሳዩ እምነት ወይም ደግሞ እምነት ካልሆኑ እንዳልኳችሁ ቅዠት ልንላቸው ከምንችለው የምንለየው በምንድን ነው ወገኖቼ? ያን ለመለየት ብዙ ድካም አይጠይቅም። ብዙም የተወሳሰበ ነገር የለውም። ግልጽ ነው። መለያው አንድና አንድ ነው። ይህንንም በደንብ ስሙት። የእውነተኛ እምነት መለያው የእምነቱ መሰረት እግዚአብሔር መሆኑ ነው። እውነተኛው እምነት መሰረቱ፣ ምንጩ፣ መነሻው እግዚአብሔር ነው።
ስለዚህ እምነታችን መመርመር አለበት ስንል መመርመር ያለብን የእምነቴ ማረፊያው ምንድን ነው ብዬ ነው መመርመር ያለብኝ። በምን ላይ ነው እምነቴ እያረፈ ያለው? አንዳንዶቻችን እምነታችን በራሳችን እምነት ላይ ነው። አይሆንም። ያ የእምነቴ መሰረት እኔው ነኝ ማለት ነው። የእኔ እውቀት ነው፣ የእኔ ስሌት ነው፣ የእኔ መረዳት ነው። ያ እውነተኛ እምነት አይደለም። የአንዳንዶቻችን እምነት ባሉን ነገሮች ላይ ነው፣ በሌሎች ሰው ላይ ነው። ሲወርድ ሲዋረድ መጣ በምንለው ሊሆን ይችላል። በሳይንስ ላቦራቶሪ ውስጥ በሚፈበረኩ ነገሮች ሊሆን ይችላል። ሰዎች ብዙ አይነት እምነት አላቸው። ግን እውነተኛው እምነት መሰረቱን እግዚአብሔር ያደረገ ነው። የእውነተኛው እምነት መሰረት እግዚአብሔር ነው። ለዚህ ነው መጽሐፍ ቅዱሳችን በዕብራውያን ምዕራፍ 12 ቁጥር 2 ላይ የእምነታችን ጀማሪና ፍጹም አድራጊ ይለዋል እግዚአብሔር። ስለዚህ የእምነታችን ጀማሪ፣ የእምነታችንም ፍጹም አድራጊ፣ የእምነታችን ምንጭ እግዚአብሔር ነው። መጽሐፍ ቅዱሳችንን ስናነብ ይህንም ባለማስተዋል በተለይ የእግዚአብሔር ሕዝብ እስራኤላውያን ከዚህ ከእምነታቸው ጀማሪ ፎቀቅ እያሉ ከሱ እየተገነጠሉ ወደ ራሳቸው መንገድ እየሄዱ ግን አሁንም እምነት አለን ብለው እምነታቸውን በአንደበት ብቻ የገለጡበት ሁኔታ ነበር። አሳዛኝ ሁኔታ። ታስታውሱ እንደሆነ በአንደኛ ሳሙኤል ላይ ሄደን በምናነብበት ጊዜ በኤሊ ዘመን፣ በካህኑ ኤሊ ዘመን በጣም የእግዚአብሔር ሕዝብ ልባቸው ከእግዚአብሔር ሸፍቶ ነበረ። በቤተ መቅደስ ውስጥ የሚሰራው ጉዲ ነው ተብሎ የሚነገር አይደለም፣ ርኩሰቱ፣ ብልግናው እና እግዚአብሔር በጣም አዝኗል። ግን ሕዝቡ አሁንም መቅደሱ አለ፣ ስርዓቱ እየቀጠለ ነው። የሚሰራው ብዙ ውንብድና ምንም ሕሊናቸው ደንዝዞ እንደ ክፉም ነገር አልተቆጠረም። ታዲያ በዛ ውስጥ እያሉ ነበረ ወደ ጦርነት የገቡት እና ወደ ጦርነት በሚገቡበት ጊዜ ይላል መጽሐፍ ቅዱሳችን በቃ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኛ ጋር አለ ብለው ታቦቱን ይዘው እንደወጡ ይናገራል። ግን የሚያሳዝነው ያ ታቦት ተማርኮ እነሱም ተሸንፈው በኪሳራ የተመለሱበት ክብር ከእግዚአብሔር ሕዝብ የሄደበት አሳዛኝ ታሪክ አለ። አስቡ፣ አመንን ብለው እኮ ነው የወጡት። ግን እምነታቸው ከእምነታቸው መሰረት ከእግዚአብሔር ተገንጥሎ የነበረበት ሁኔታ ነበር። ቆም ብለው ራሳቸውን መፈተሽ ሲገባቸው እምነታቸው በእርግጥ እምነት ነው ወይስ ቅዠት ነው የሚለውን ለይተው ማወቅ ሲገባቸው በጨለማ ውስጥ እያሉ ታቦቱን ብቻ ይዘው በመውጣታቸው እግዚአብሔር ድል የሚሰጣቸው መሰላቸው። ግን ያ ቅዠት ነበር፣ እምነት አልነበረም። ወደ ኋላ ደግሞ ታሪካቸው ሲቀጥል በነ ነቢዩ ኤርምያስ ዘመን ስንመለከት አሁንም ነገስታቱ ለእግዚአብሔር ጀርባቸውን ሰጥተው የተለያየ ነገር እየቀያየጡ በእግዚአብሔር ቤት ብዙ አይነት አምልኮ እያመለኩ አሁንም ግን እግዚአብሔር አይጥለንም፣ እኛ የእግዚአብሔር ሕዝብ ነን፣ ቤተ መቅደስ ይሄ እግዚአብሔር ክብር ያለበት ማን ይነካዋል? የትኛው ጠላት መጥቶ ይደፍረዋል? ኤርምያስ ይነግራቸዋል። አረ አታመልጡም፣ ይሄው ልትወሰዱ ነው፣ ልትጠፉ ነው፣ በምርኮ ልትወሰዱ ነው። አንተ ሟርት አውሪ፣ ሌሎች አሉ ለነገስታቱ ጆሮ ጥሩ የሆነውን ነገር የሚናገሩ፣ አይጥላችሁም፣ እግዚአብሔር አይተዋችሁም፣ እሱ ከእናንተ ጋር ነው። ግን መጨረሻቸው እጅግ አሳዛኝ ዋጋ የከፈሉበት ነበረ። ታቦቱ ብቻ አይደለም የተማረከው፣ እነሱም በምርኮ የተጋዙበት፣ ቤተ መቅደሱ የፈረሰበት እጅግ አሳዛኝ መራራ ጽዋ የጠጡበት ጊዜ ነበር። እምነታቸውን መፈተሽ ስላልቻሉ የያዝነው እምነት ነው ወይስ ቅዠት ነው የሚለውን ለመለየት ስላልቻሉ። ስለዚህ ወገኖቼ ዛሬም እኔና እናንተ ከዚህ የምንማረው የእነሱ ታሪክ የተጻፈው ለትምህርታችን ነው ይላል ቅዱስ ቃሉ ሲናገር። ስለዚህ እኛም እንፈትሽ። የእምነቴ ማረፊያ ማን ላይ ነው? በእግዚአብሔር ላይ ነው ወይ ያረፈው? ወይስ በዛም በዚህም ደባሎችን ሰብስቤ ይዤ እንደው በአንደበቴ ብቻ ነው እየተናገርኩኝ? የአንደበት እምነትማ ይኸው አጋንንቱም ያምነዋል ተባለ፣ ይንቀጠቀጣል። ነገር ግን የእምነታችን ማረፊያው የእምነታችን ስር የት ላይ ነው የተተከለው? ከየት ጋር ነው የተያያዘው? እንዲሁ ከላይ ተንጠልጥሎ ያለ ነው ወይስ ማረፊያ ያለው? የእምነታችን ጀማሪና ፍጹም አድራጊ ከሆነው ጋር ተገናኝቷል ወይስ እንዳልኩት ከላይ በቀላሉ ተገልቦ መሄድ ነው? ይህንን እንድንመረምር የእግዚአብሔር ቃል ይመክረናል። የእግዚአብሔር ቃል ይገስጸናል። የእግዚአብሔር ቃል ራሳችን እንድንፈትሽ እምነታችሁን መርምሩ ይለናል። እምነታችንን ልንመረምር ይገባናል።
ወገኖቼ እስቲ የጌታን ድምፅ እንደሰማን ወደ እርሱ ደግሞ ድምፃችንን በጸሎት እናሰማ፣ እንጸልይ። እግዚአብሔር ሆይ የእምነታችን ጀማሪና ፍጹም አድራጊ አንተ እንደሆንክ ቃል የሚናገረውን ነግረናል። እምነታችን በአንተ ላይ ስር ካልሰደደ፣ የእምነታችን ማረፊያ አንተ ካልሆንክ፣ የእምነታችን መሠረት አንተ ካልሆንክ ጌታ ሆይ እምነት የምንለው ቅዠት እንደሆነም አስተምረህናል። እነሆ በፊትህ አለን። እግዚአብሔር አባት ሆይ የእምነታችን ማረፊያ አንተ ብቻ ሁንልን። እምነታችን ማረፊያውን በአንተ ላይ ካላደረገ፣ የእምነታችን ጀማሪ ፍጹም አድራጊ አንተ ካልሆንክ አሁን በዚህ ሰዓት እንለምንሃለን። ጌታ ሆይ አንተ ብቻ ነህ አስተማማኙ ቋጥኝ አለት፣ አንተ ብቻ ነህ ጋሻ፣ ሌላ ጋሻ የለም። ስለዚህ አንተን እምነታችን ያንተ ማረፊያ በአንተ ላይ ያረፈ እንዲሆን እንጸልያለን። ጌታ ሆይ በምንም ነገር ላይ እምነታችንን አድርገን ቢሆን ቃልህ እንደሚናገረው ያ እርግማንን የሚያመጣ እንጂ በረከት የለበትምና በእውቀታችን ቢሆን፣ በገንዘባችን ቢሆን፣ በችሎታችን ቢሆን፣ በዘመዳችን ቢሆን አለን በምንለው ነገር ላይ እምነታችንን ያደረግንበት ልባችን የተከፈለበት ነገር ቢኖር አሁን በዚህ ሰዓት ያንን ሁሉ ከሕይወታችን እንድትገፋልን የእምነታችን ማረፊያ አንተና አንተ ብቻ እንድትሆንልን እንጸልያለን። ይህን ስለምታደርግ እናመሰግንሃለን። ክብር ለአንተ ይሁን። ስለ ሰማህን ተመስገን። አሜን። አዎ ወገኖቼ ይሄ መጀመሪያው የጸሎት ርዕሳችን የመጀመሪያው ነጥባችን ነው። የእምነትን ጋሻ ይዘን ለመዋጋት እምነታችን መመርመር አለበት። የእምነታችን ማረፊያ የእምነታችን ጀማሪና ፍጹም አድራጊ እሱ ራሱ እግዚአብሔር መሆኑን እርግጠኞች ልንሆን ያስፈልገናል። ሁለተኛው እምነታችን መመርመር ብቻ አይደለም ያስፈልገው። እውነተኛውን እምነት እንደያዝን ማረፊያው እግዚአብሔር እንደሆነ ካወቅም በኋላ ደግሞ እምነታችን መመገብ ያስፈልገዋል። ወገኖች መመገብ ያስፈልገዋል። የእምነታችን ጀማሪና ፍጹም አድራጊ እግዚአብሔር ከሆነ እንግዲያውስ እምነታችን ከእግዚአብሔር ጋር መቆራኘት፣ በዚያም ቁርኝት ደግሞ እየበለጠ እየጠበቀ እየጠነከረ የሚሄድ ሊሆን ይገባል። ይህ ደግሞ የሚሆነው የእርሱን ቃል ስንመገብ ነው። ለዚህ ነው ሐዋርያው ጳውሎስ የእምነታችን ጀማሪና ፍጹም አድራጊ ወደ ሆነው እንመልከት ይላል። አይኖቻችን ወደዚህ ወደ እምነታችን ማረፊያ መተከል መቻል አለባቸው። አይኖቻችን በእሱ ላይ ሲያርፉ ነው እምነታችን የሚጎለብተው። የእሱን ድምፅ ስንሰማ ነው እምነታችን የሚጎለብተው። ለዚህ ነው በሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት መስማት ደግሞ ከእግዚአብሔር ቃል ነው ይለናል። ወገኖች አያችሁ፣ የእምነት ምግብ ቃሉ ነው። የእምነት ምግብ የእግዚአብሔር ድምፅ ነው። ምክንያቱም የእውነተኛ እምነት ጀማሪና ፍጹም አድራጊ እግዚአብሔር ስለሆነ ከቅዱስ ቃሉ ጋር የእግዚአብሔርን ታላቅነት፣ አፍቃሪነት ይበልጥ እየተረዳን ስንሄድ እምነታችን እየፋፋ ይሄዳል። ወገኖቼ ብዙ ጊዜ ችግራችን እምነታችን በመሰረቱ በእግዚአብሔር ላይ ስር እንዳይሰድ የሚያደርገው ነገር ቢኖር ይህንን የመመገቡን ነገር ስንረሳ ነው። ችግራችንን የምናይና ችግራችንን የምናጠና ከሆነ አሁን ችግራችን ነው የሚገዝፍብን፣ እምነታችን ይኮስሳል። አንድ ጊዜ አንድ ሰው ያለው ምሳሌ ሁል ጊዜ አእምሮዬ ውስጥ ያቃጭላል። ይህንን ሳስብ ምን አደረገ አለ። አንድ አባት ነው ልጁን ወደ አውሮፕላን ማረፊያ ወስደውና አንድ አውሮፕላን አለ ብዙም ርቀት ከነሱ ላይ ያልሆነና ከዛ በኋላ እስቲ አውሮፕላን ይሄው ትልቅ ነው ወይስ ትንሽ ነው አለው። እንዴ ምን ትጠይቀኛለህ? ትልቅ ነው እንጂ አውሮፕላንማ ግዙፍ አይደለም እንዴ? ትልቅ እኮ ነው አለው። መልካም። ከዛ ከኪሱ 5 ሳንቲም አወጣና አለ ታሪኩን የተናገረው ሰው እስቲችን ሳንቲም ውሰድ አለው። ወሰደና እስቲችን 5ቷን ሳንቲም ወደ አይን ቀረብ አድርገህ ያዛት። እሺ አሁን ወደ አይን ቀረብ ያለችው 5 ሳንቲም የትኛው ትልቅ ነው? አውሮፕላኑ ነው ትልቅ ወይስ ሳንቲሟ ናት ትልቅ አለው። እንግዲህ ያው መልሱ አይጠፋንም አይደል? ወደ አይናችን ቀረብ ያለው ነገር ይገዝፋል። ስለዚህ እንደውም ያቺ ሳንቲም ወደ አይናችን በጣም ተጠግታ ከተያዘች ያንን ትልቁን አውሮፕላን ራሱ ማየት እንዳንችል ሁሉ ትሸፍነናለች። አይማ ግልጽ ነው፣ ያው ሳንቲሟ ትልቅ ናት። ግን የትኛው ነው ትልቅ ታዲያ? አውሮፕላኑ ነው ትልቅ ወይስ ሳንቲሟ ናት ትልቅ? መልሱ አሁንም አንድ ነው።
ትልቁ ወደ ዓይናችን የቀረበው ነው። ሳንቲሟ ወደ ዓይናችን ስትቀርብ ሳንቲሟ ትገዝፋለች። የአይሮፕላን ደግሞ ተነስቶ ሲሄድ በአየር ላይ በጣም እየራቀ ሲሄድ እዛ ቅርባችን ሆኖ ትልቅ የነበረው አውሮፕላን በርቀት ላይ በሰማይ ስናየው ደግሞ ትንሽ እየሆነ እያነሰ እንደውም ከእይታ ይጠፋል። መጠኑ አንሶ ነው አይደለም፣ ሲርቅ ግን ያንሳል። ሳንቲሟስ መጠኗ ትልቅ ሆኖ ነው አይደለም፣ ግን ወደ ዓይን ስትቀርብ ትገዝፋለች። ስለዚህ ትምህርቱ እንደዚህ የሚል ነበር። ወደ ዓይናችን የቀረበው እሱ ያ ተልቆ ይታየናል። እውነት ነው ወገኖቼ። ለዚህ ነው እምነት ከመስማት መስማት ከእግዚአብሔር ቃል የሚለን። የምንሰማው የምናየው ይህን ትልቁን እግዚአብሔርን ከሆነ በእውነት እሱ ትልቅነቱ ገዝፎ ይታየናል፣ አፍቃሪነቱ ይታየናል። ነገር ግን ከእርሱ ይልቅ ሌሎች ነገሮች ወደ ዓይናችን ከቀረቡ እነሱ ገዝፈው ትልቁ እግዚአብሔር አንሶና ኮስሶ እምነታችን ደግሞ በዛው ልክ ቀጭጮ ይቀራል። ለዚህ ነው የእግዚአብሔር ቃል እንደሚናገረው እምነት ከመስማት መስማት ደግሞ ከእግዚአብሔር ቃል። ወገኖቼ እምነታችን መመገብ አለበት። እምነታችንን የምንመገበው የእግዚአብሔርን ነገር፣ የእሱን ታላቅነት፣ የእሱን አፍቃሪነት፣ እሱ ለእኛ ሕይወት ያለውን ዓላማ፣ የእነዛን የከበሩ የተስፋ ቃሎቹን እነዚያን የሚያስብ አእምሮ፣ እነዛን የሚያሰላስል አእምሮ እምነቱ የተመገበ ይሆናል፣ የፋፋ ይሆናል። ስለዚህ ምንድን ነው በአእምሯችን የሚመላለሰው? ምንድን ነው የምናመነዥገው? ምንድን ነው የምናወጣና የምናወርደው? ምንድን ነው ብዙ ጊዜ ወደ ጆሮአችን ቀረብ የሚለው ወደ ዓይናችን ተጠግቶ የምናየው? በተለይ ዛሬ በዚህ ዘመን ወገኖቼ እጅግ በጣም ብዙ እኮ ትኩረታችንን በታኝ ነገሮች የሞሉበት ጊዜ ላይ ነን ያለ ነው። ይኸው በእጃችን ያለው የትንሽ ሳጥን አለ ስልክ የሚባል እንደው አንዴ ስናንሸራትተው ከዋልን እኛን ራሱ አንሸራቶ ገደል የሚወስደን ወደ ላይ እንዳደረግነው ወደ ታች እንዳደረግነው መጠን ጊዜያችንን ትኩረታችንን ሙልጭ አድርጎ የሚበላ እሱን ስናይ ውለን ወይም ደግሞ እነዚህን ክፉ ነገሮች ስንሰማ ውለን ማታ ሲያቃዥን ቢያደር ቀን ስንፈራና ስንንቀጠቀጥ የምናወራው ወሬ ሁሉ ደግሞ የሚያርበደብደን ቢሆን ምን ይደንቀናል? በተቃራኒው ደግሞ የእግዚአብሔርን ነገር ስንሰማ የእግዚአብሔር ነገር ያ የእሱ ቃል ትኩረታችንን ጨምድዶ ሲይዘው እምነታችን ይመገባል። ስለዚህ ወገኖቼ እዚህም ላይ ቆም ብለን እንድናስብ ጋብዛችኋለሁ። እምነታችን ምን ያህል እየተመገበ ነው? እምነታችንን መመርመር አለብን ብለናል። እውነተኛ ነው ወይስ አይደለም? እሺ ጥሩ፣ እውነተኛ ነው፣ መሰረቱ እግዚአብሔር ላይ ነው። ግን ያስ ከሆነ በኋላ ምን ያህል ከዚህ ከመሰረቱ ከእምነቴ መሰረት ጋር ምን ያህል ተቆራኝቻለሁ? ምን ያህል ይህንን የእምነቴን ጀማሪና ፍጹም አድራጊ እዩት እንዳለው ሁልጊዜ በፊት ያድርጌዋለሁ ወይ? ትኩረቴ በሱ ላይ ነው ወይ ያለው? ምሰማውስ የእሱን ድምፅ ነው ወይ? ይህ እያንዳንዳችን ራሳችንን ልንጠይቅበት የሚገባ ወሳኝ ጥያቄ ነው ወገኖቼ። በተለይ ዛሬ የጠላታችን ግንባር ቀደም ስትራቴጂው ይሄ ነው። እምነታችን እንዲቀጭጭ፣ እንዳይመገብ፣ የእግዚአብሔርን ነገር እንዳናስብ አእምሯችንን የሚበትንበት ጊዜያችንን እጅግ አድርጎ የሚበላበት ብዙ መንገዶች አሉት። ስለዚህ ቆም እንበል፣ ራሳችንን ፈትሽ፣ ወደ እግዚአብሔር እንቅረብ። በተለየ መንገድ እግዚአብሔርን ማድረግ እንድንችል እንዲረዳን ደግሞ እንጸልይ። እግዚአብሔር አባት ሆይ እውነት ነው፣ ቃልህ እንደሚናገረው እምነት ከመስማት ነው፣ መስማትም ደግሞ ካንተ ቃል ነው። አንተን ስንሰማ አንተን ስናይ የእምነታችን ጀማሪና ፍጹም አድራጊ የሆንከውን ለአንተ ተገቢውን ስፍራ በሕይወታችን ስንሰጥህ እምነታችን እንደሚያድግ እምነታችን እንደሚፋፋ ቃል ይናገራል። አሁን በዚህ ሰዓት የምንለምን ጌታ ሆይ ይህ እንዳይሆን በሕይወታችን የሚገዳደሩንን ነገሮች አንተ ማሸነፍ እንድንችል እንድትረዳን ነው። ጌታ ሆይ ቃልህን ስንይዝ የሚሰማንን ድብርት፣ ዱካክ፣ እንቅልፍ የምንለማመዳቸው ብዙ ነገሮች እየመጡ ሐሳባችንን የሚበትንብንን ነገር አንተ በዚህ ሰዓት በዛ ላይ ድል መንሳትን እንድትሰጠን እንጸልያለን። ለቃልህ ትኩረት እንድንሰጥ፣ ለቃልህ ጊዜ እንድንመድብ ጌታ ሆይ ወደ ዓይናችን ጠጋ አድርገን የያዝን አንተን ትልቁን አምላካችንን እንዲሆን እንጂ ሌላ ወደ እኛ የተጠጋጉትን ነገሮች ካንተ ቀድመው ካንተ በልጠው ስፍራ የያዙትን ሁሉ አንተ ከሕይወታችን እንድትጠርግልን እንጸልያለሁ። እግዚአብሔር ሆይ እባክህን ቃልህ ቅርብ ነው ለእኛ፣ መስማት እንችላለን፣
ማንበብ እንችላለን። ያን እንዳናደርግ ግን ወጥመድ የሆኑብንን ነገሮች ሁሉ ከሕይወታችን ጠርገን እንድታስወጣልን እጸልያለሁ። እባክህን እምነታችንን በቃልህ መመገብ እንድንችል አንተ አግዘን። ይህን ስለምታደርግልን ተመስገን። ክብር ላንተ ይሁን። አሜን። እግዚአብሔር ይመስገን። ወገኖቼ እንግዲህ እምነታችን መመርመር አለበት ብለናል። እምነታችን መመገብ አለበት ብለናል። ቀጥለን የምናየው ሶስተኛውና ወሳኙ ነጥብ ደግሞ እምነታችን መስራት አለበት። ወደ አካላዊ ጤንነታችን በምንመጣበት ጊዜ ጤነኛ አካል እንዲኖረን ይላሉ የምንበላውን ነገር መጠንቀቅ አለብን። የምንበላውን መምረጥ አለብን። ትክክለኛ አመጋገብ ወሳኝ ነው። ግን አመጋገብ ብቻ በቂ አይደለም። የሰውነት እንቅስቃሴ ደግሞ ያስፈልገናል። የምንመገብ ብቻ ከሆነን ነገር ግን ጥሩ የሆነ የሰውነት እንቅስቃሴ ከሌለን ጤናችን ሙሉ አይሆንም። እምነትም እንደዛ ነው። አዎ ልንመግበው ይገባል። እምነታችንን የእግዚአብሔርን ቃል ሊመገብ ይገባል በእግዚአብሔር ላይ። ግን ደግሞ እምነት ደግሞ መስራት አለበት። እምነት በስራ ላይ ካልዋለ እምነታችን ጤናማ አይሆንም። ለዚህ ነው በያዕቆብ ምዕራፍ 2 ቁጥር 20 ላይ እምነት ያለ ስራ ዋጋ የለውም ይላል። እምነት ያለ ስራ ዋጋ የለውም። በሌላ አነጋገር ወገኖቼ እንግዲህ እምነታችን በእግዚአብሔር በሕያው አምላክ ላይ ከሆነ ከእርሱ ጋርም ደግሞ ባለን ግንኙነት እየጠበቅን እየጠለቅን ሄደን እምነታችን የሚመገብ ከሆነ በዚህ ዓለም በምንኖርበት በሚያጋጥሙን ከጠላት በሚወረወሩብን የተለያዩ ፍላጻዎች ይህንን እምነት ይዘን ደግሞ መጋፈጥን የሚጠይቅ የሕይወት ጉዞ ከፊታችን እንዳለ መርሳት የለብንም። ስለዚህ በእምነት ለዚህ ነው ሐዋርያው ጳውሎስ በዚህ ቦታ የሚናገረው የእምነትን ጋሻ ያዙ፣ አንሱ። ጠላት ፍላጻውን ይወረውራል። በሕይወታችሁ ፍላጻዎች አሉ፣ የሚያስፈነጥራቸው የሚንበለበሉ ፍላጻዎች አሉ። ይሄው እምነታችሁን አክቲቬት አድርጉት። እምነታችሁን በሥራ ላይ አውሉት። እነዚህን ወደ እናንተ የሚፈነጠሩትን እሳት የለበሱ ነገሮች እምነታችሁን አንሱና ተቃውሟቸው። እዚህ ጋር ልብ በሉ። እሳት ይላል አይደል? የሚንበለበሉ ፍላጻዎች። በምንድን ነው ያንን የምንቋቋመው? በእምነት። እምነት በእሳት ውስጥ እንደሚፈተን መጽሐፍ ቅዱስ ይናገራል። በዚህ ዓለም እንደዚህ አይነት ብዙ እሳት የሆኑ ወደ እኛ ጠላት የሚያስፈነጥራቸው የሕይወት ውጣ ውረዶች ይገጥሙናል። በዛ ውስጥ እናልፍ ዘንድ ግድ ነው። እምነታችን በተግባር የሚፈተነውን በዛ በምናልፍበት ጊዜ ነው። በተለይ ወገኖቼ ጠላት ወደ እኛ በጣም ደጋግሞ የሚያስፈነጥራቸውን 3 ፍላጻዎች እንድናስብ ጠይቃቸዋለሁ። እምነታችንን በተግባር ላይ ወደ መዋል ስንመጣ፣ እምነታችን መስራት አለበት ስንል እነዚህን 3 ፍላጻዎች አስቧቸው። አንደኛ ጠላት ሁልጊዜ ወደ እኛ ሊያስፈነጥረው የሚፈልገው መጀመሪያ ደግሞ በታሪክም ሄደን ስናይ ያስፈነጠረው ፍላጻ፣ ያ እሳት የሆነ ፍላጻ ጥርጣሬ ነው። ትዝ ካላችሁ ሔዋንን በዛ በአትክልት ቦታ ምንድን ነበር የፈተናት? በጥርጣሬ እኮ ነው የፈተናት። እንድትጠራጠር እግዚአብሔር እንዲህ ነው እንዲህ ያላችሁ፣ እንደዚህ ነው እንዲህ ነገሩ። ጥርጣሬ። ወደ ጌታችን ወደ ኢየሱስ ክርስቶስን ፈተና ስንመጣ በምድረ በዳ በተፈተነበት ጊዜ መጀመሪያ የወረወረበት ያ የሚንበለበል ፍላጻ የጥርጣሬ ፍላጻ ነበር። እስቲ እግዚአብሔር ልጅ ከሆንክ ተመልከቱ፣ ጥርጣሬ ውስጥ ላይ ያስገባው። ስለዚህ ሁልጊዜ እኛም ዛሬ ምንድን ነው ወደ እኛ የሚያስፈነጠረው የጥርጣሬ ፍላጻ? በምን መልክ ነው? ማንነታችን እንድንጠራጠር ነው ጌታ ኢየሱስ ክርስቶስን እንዳደረገው? ወይስ ቃሉን እንድንጠራጠር ነው? የተናገረን ነገር እውነት ነው ወይስ አይደለም እንድንል ነው? በምን አይነት ጥርጣሬ ውስጥ ነው እየፈተነን ያለው? ይህን ጊዜ ነው እንግዲህ እምነታችን ወደ ሥራ መምጣት የሚያስፈልገው። በእምነት ሔዋን ወደቀች፣ ጌታችን ኢየሱስ ክርስቶስ ግን በእምነት አሸነፈ። ተጽፏል እያለ ከአምላኩ ጋር ያለውን የጠበቀ ግንኙነት በማምጣት የጥርጣሬውን ፍላጻ በእምነት ጋሻ ሲመክት እንመለከታለን። ስለዚህ ወገኖቼ በዚህ ሰዓት በጥርጣሬ እየተፈተንን ያለን ብንኖር በአንድም በሌላ ምናልባት ቃል ስለተገባልን ነገር ይሆናል። እግዚአብሔር ቃል ገብቶልኛል ብለን የያዝነው ነገር እየሆነ ሳይሆን ሁኔታችን በተቃራኒ እየተባባሰ እየተክፋፋ ሄዶ ይሄ ነገር እውነት ነው አይደለም ብለን የተጠራጠርንበት ነገር ቢኖር በቃሉ ላይ የምናየው ነገር ጥርጣሬ ውስጥ ጨምሮን ቢሆን ስለ ማንነታችን የሚሰማን ጌታ ኢየሱስ ክርስቶስን እንዲጠራጠር ያደረገው ማንነቱን ነበር። እስቲ አንተ የእግዚአብሔር ልጅ ከሆንክ
እኛም ክርስትናችን እንድንጠራጠር፣ የእግዚአብሔር ልጅ መሆናችን እንድንጠራጠር፣ ድህነታችን እንድንጠራጠር ጠላት የሚያስፈነጥርብን ፍላጻ ካለ እምነታችንን ወደ ሥራ እናምጣው። አዎ በእግዚአብሔር ላይ ቆመን፣ በእምነታችን ጽኑ መሠረት ላይ ቆመን ይህንን የእምነት ጋሻችንን ማንሳት እንችላለን። እግዚአብሔር እንዳለኝ ነው፣ እኔ እንደምጠራጠረው አይደለም፣ አንተ እንደምትዋሸኝ አይደለም። ነገር ግን እግዚአብሔር እንደሚለው በቃሉ እንደተናገረው እንደተጻፈው እንደዚያው ነው ብለን ስንናገር የዛን ጊዜ የጥርጣሬ የሚንበለበሉ ፍላጻዎች እሳታቸው ይጠፋል። እኛን ሊያገኘን አይችልም። ጥርጣሬ ቦታ ሲሰጠው ቀጥሎ ደግሞ የሚመጣው ጭንቀት ነው። መጠራጠር ስንጀምር መጨነቅ ደግሞ እንጀምራለን። በቃ እርግጠኛ የሆንበት ነገር ከእግራችን እየተንሸራተተ ምን ልሆን ነው እንግዲህ ጭንቀት ይይዘናል። ጭንቀት ደግሞ ምንን አስከትሎ ይመጣል ካልን ፍርሃት ደግሞ ይከተለዋል። ጭንቀት ሲወጥረን ደግሞ ምን ሆናለሁ የሚለው ፍርሃት ደግሞ ያስቸግረናል። ጭንቀትና ፍርሃት ጎን ለጎን የሚመጡ ችግሮች ናቸው። ጥርጣሬ ግን መንስኤያቸው ነው። ግን ለሁለቱም ለጭንቀትም ለፍርሃትም የጭንቀትንም ፍላጻ ቢያስፈነጥር የፍርሃትንም ፍላጻ ቢያስፈነጥር ሁለቱንም የምንጋፈጥበትና የምናጠፋበት ግን የእምነት ጋሻ ነው። ወገኖቼ እምነታችን በእግዚአብሔር በአምላካችን ላይ ሲሆን፣ በእሱ ታላቅነትና መልካምነት ላይ ሲሆን ለምን እንጨነቃለን? የሚያስጨንቃችሁን ሁሉ ይላል እግዚአብሔር ቃል በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። ስለዚህ አሁንም እምነታችን እናነሳለን። የእምነት ጋሻ እምነት በሥራ ላይ የሚያስጨንቀኝ ነገር ሳይኖር ቀርቶ አይደለም፣ ግን የሚያስጨንቀኝን በምታመንበት አምላክ ላይ እጥላለሁ። ፍርሃትም ሲመጣብን የፍርሃትን ጨለማ የሚገፍልን ሌላ ነገር አይደለም። የፍርሃትን የሚንበለበሉ ፍላጻዎች የሚያጠፋልን አሁንም የእምነት ጋሻ። አልፈራም፣ ሰው ምን ያደርግብኛል ይላል። ለምን? እግዚአብሔር ከኔ ጋር ነውና። እግዚአብሔር አትፍሩ ሲለን ሁል ጊዜ የሚለን አንድ ደስ የሚል ቃል አለ፣ እኔ ካንተ ጋር ነኝና። ወገኖች እግዚአብሔር አትፍሩ የሚለን እሱ የእምነታችን ጀማሪና ፍጹም አድራጊ ከኛ ጋር ስላለ ነው። ስለዚህ ከሱ የተነሳ ፍርሃትንም በእምነት የፍርሃትን የሚንበለበሉ ፍላጻዎች ማጥፋት እንችላለን። ስለዚህ ወገኖቼ ዛሬ ጥርጣሬ ቢሆን፣ ጭንቀት ቢሆን፣ ፍርሃት ቢሆን ሕይወታችንን ያመሰቃቀለብን፣ የሌሊት እንቅልፍ የነሳ ቀናችንን ጨለማ ያደረገብን ይህንን የእምነት ጋሻ እናንሳ። እምነታችንን ወደ ሥራ ላይ እናምጣ። አዎ እግዚአብሔር ከኔ ጋር ነው። መዝሙረኛው በመዝሙር 23 ያለው እጅግ ደስ የሚል የእምነትን ጋሻ ይዞ ጠላትን የተጋፈጠበት ቃል ነው። በሞት ጥላ ሸለቆ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን አልፈራም። ይሄ ነው እንግዲህ እምነት በሥራ ላይ ማለት። እምነት ሲሰራ እምነታችን መስራት ያስፈልገዋል። አልፈራም። ለምን? አንተ ከኔ ጋር ነህ። የእምነቴ ጀማሪ ፍጹም አድራጊ፣ ዓይኖቼ በአንተ ላይ ናቸው። አልፈራም። ወገኖቼ ዛሬም የእምነትን ቃል እንናገር። የፍርሃትን፣ የጭንቀትን፣ የጥርጣሬን የሚንበለበሉ ፍላጻዎች ሁሉ የምናጠፋበት የእምነት ጋሻችንን ስናነሳ ነው። እምነታችንን ወደ ሥራ ስናመጣ ነው። ይህ እንድናደርግ ነው እግዚአብሔር እየጠራን ያለው። እስቲ በእግዚአብሔር ፊት ለዚህ አቅም ይሰጠን ዘንድ ደግሞ እንጸልይ። እግዚአብሔር ሆይ ስለተናገርከን በእውነት ለጥርጣሬያችን፣ ለጭንቀታችን፣ ለፍርሃታችን እነዚህን የሚንበለበሉ ፍላጻዎች የምናጠፋበትን የእምነት ጋሻ ይኸውም አንተነትህን ስለሰጠህን ተመስገን። ጌታ ሆይ በዚህ ሰዓት እለምንሃለሁ ይህንን ድምፅ የምትሰማ በጥርጣሬ በጭንቀት በፍርሃት የምትሰቃይ ነፍስ ብትኖር እባክህ ጌታ ሆይ አንተ የእምነትን ጋሻ እንድታስታጥቃት እነዚህን የሚንበለበሉ ፍላጻዎች እንድታጠፋ በአንተ በሕያው አምላክ ጭንቀቷን ጥላ ሰላምንና ረፍትን እንድትቀዳጅ አንተ እንድትረዳ እንጸልያለን። እግዚአብሔር ሆይ ሁላችንንም አስበን እምነታችንን በሥራ ላይ እንድናውል አንተ ብለሃል ብለን እኛም በእምነት በድፍረት ወደፊት የምንወጣ እንድንሆን እንደ ጴጥሮስ ጌታ ሆይ አንተ እስከሆንክ ጥራኝ እንዳለው በእምነት እርምጃ የምንራመድ እምነታችንን ወደ ሥራ የምናውል እንድንሆን በመንገድም ላይ እንደሱ ስንወድቅ ዓይኖቻችንን ወደ አንተ መልሰን ጌታ ሆይ አንተው ራስህ ጉዞአችንን እንድታስጨርሰን ጌታ ሆይ አለማመናችንን እንድታግስልን እምነታችንን እንድትጨምርልን እንጸልያለን። ስለ ሰማህን ተመስገን። እንግዲህ ጌታ ሆይ እምነታችንን መርምረን
እምነታችንን መግበን እምነታችንን ደግሞ በሥራ ላይ አውለን በዚህ ውጊያ ያንተን ድል መቀዳጀት እንድንችል በጸጋ እርዳን። ስለ ሰማህ እናመሰግንሃለን። ክብር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም